የልጆች ሐቅ ልክ እንደ ወላጆች ሐቅ ከባድ እንደሆነ ያውቃሉ? ብዙ ጊዜ የምንሰማው ስለ ወላጆች ሐቅ ብቻ ነው፣ በኹጥባው፣ በዳዕዋው፣ በዱዓው፣ በተለያየ መንገዶች። የልጆችም ትልቅ ሐቅ አለው። እርግጥ ጉዳዩ የጊዜ ጉዳይ ነው እንጂ የሆነ ልጅ የነበረው አባት ወይም ወላጅ ይሆናል። ወላጅ የነበረው ደግሞ በልጅነት ሀያት ነው ያለፈው። ስለዚህ ትልቁን ነገር ለማስተካከልና የሆነ ኡማ ለመመስረት ያማረ ያልተንጋደደ ህዝብ ለመመስረት ከተፈለገ ልጅ ነው መስተካከል ያለበት። ልጅ ለማስተካከል ደግሞ አባት መስተካከል መቻል አለበት። አቅበለ ረጁሉን ኢላ አሚር አልሙእሚኒን ዑመር ብን ኸጣብ ረዲየላሁ ወደ ዑመር ብን ኸጣብ ረዲየላሁ አንድ ሰው መጣና ስለ ልጁ ስላሰቃየው ስቃይ በደንብ ነገራቸው። እሳቸውን በጣም ተቆጡና አስጠሩት። ስርዓትና አደብ ሊያስይዙት፣ ሊገርፉት፣ ሊቀጡት ማለት ነው። በዛ ሰዓት ላይ ይቅርታ አላቸው አሚር አልሙእሚኒን። ልክ የወላጆች ሐቅ በልጆች ላይ እንዳለ የልጆች ሐቅ በአባቶች ወይም በወላጆች ላይ የለም እንዴ ሲል ጥያቄ ያቀረበ ማለት ነው። ከዛም በላ እንዴ አለ እንጂ እሱም አሉት። ከነዛ መካከል የመጀመሪያው አን ዩሕሲነ እኽትያረ ኡሚክ፣ እናትህን ሊመርጥልህ ግድ ነው አሉ። ያማረች እናት፣ በስነ ምግባሯ በስርዓቷ የታነጸች በሳል አይነት እናት ሊመርጥልህ ግድ ነው አሉት። ወአን ዩሰሚከ ኢስመን ሐሰነን፣ ኮንፊደንስ የሚሰማህ አይነት ስም፣ ተስፋ የምታደርግበትን አይነት ስም ሊሰይምህ የግድ ነው አሉት። ወአን የሓፊዘከ ሚነል ቁርአን፣ ከቁርአን ደግሞ ሊያስቀራህ ወይም ትምህርት ሊያስተምርህ ግድ ነው አሉት። ወላሂ አለ በአላህ ይሁንብኝ አሁን ከተናገርኩት አንዱም አባቴ ላይ የለም አላቸው። አማ ኡሚ አላቸው፣ እናቴ አላቸው፣ ፈሂየ አመቱን ፈርቃ፣ የዓቅል ችግር ያለባት የአእምሮ ችግር ያለባት እናት ነው አገባው መጀመሪያ። ሐቂቀተን ከሆነ በኋላ ታማ አይደለም፣ ለምሳሌ ተጋብቶ ከተወለደ በኋላ አይደለም። መጀመሪያ ምርጫው የተሳሳተ ነበረ። እንዴት ነው አንዳንድ እናት ለልጇ ምንም ቦታ የሌላት ለቤተሰብ ቦታ የሌላት አይነት እናት አምጥታ ለጎረቤት ልጅ ሰጥታ እሷ እንደፈለገች የምትሄድ ለማስተማሩ ለመብላት ለመጠጣቱ ጉዳይ የሌላት አይነት እናት በጣም ከባድ ነው አይደል? ሐቂቃ ሐቁን እንዳትወጡ ራሱ የሚከለክላችሁ ነገር አለ። አላህ ይስጥር፣ አላህ ይጠብቀንና ማለት ነውና እንዲህ አይነት ናት። አደብና ስርዓት የሌላችሁ ሰዎችን እንደዚህ አይነት ነገሮች ስለምናይ ማለት ነውና ብዙ ጊዜ ወላጆችን ስትጠይቁ እኔ አባቴን ነው እንጂ እናቴን የሚሏሉ፣ እኔ እናቴን ነው እንጂ አባቴን የሚላሉ ከአስተዳደግና ከቅርበታችን አንፃር ነው። ግን ቢሆንም አደራ የወላጆችን ጉዳይ በዚሁ አጋጣሚ። ነገር ግን ደግሞ በድጋሜ ደግሞ ፈሰማኒ ጁዕላ፣ ስሜንም የሰየመልኝ ጁዕላ ብሎ ነው። ጁዕላ ማለት በቀጥታ ትርጉም ወደ ገጠር አካባቢ የሚጠራው አራን ከብል ተብሎ ይጠራል። ቆሻሻ ቦታ ላይ ብቻ ነው የሚገኘው። ልክ ሰው ሰገራ እንትን ሲል እየጠቀለለ የሆነ ቦታ ይወስደዋል እና በሱ ስም ነው የሰየመኝ። ጭራሽ ኮንፊደንስ የለኝም፣ የሰው ሁሉ መጠቋቆሚያ ነኝ አላቸው። ወለም ዩሐፊዝኒ ሚነል ቁርአን ወለው አያ፣ የሆነችን አንዲት እንኳ ቃል ከቁርአን የሚሆን ከትምህርት ያስተማረኝ አንዳችም ነገር የለም አላቸው። አሁን ተቆጡና ወደ ሰውየው ዞሩ ማለት ነው። ኢዝሀብ ሂዳል ፈቀድ ሰበቀከ ወለደከ፣ አንተ ልጅህ ቀድሞሃል በሐቅ ደረጃ ብለው መለሱት ሰውየው ማለት ነው። አንዳንድ ጊዜ ልጆች ከምንም በላይ ፍቅር ይፈልጋል። መበረታታትን፣ ትችላለህ፣ ጎበዝ ነህ መባልን ይፈልጋሉ። ትምህርትን፣ የእናትንም የአባትንም እቅፍና ጠረን ይፈልጋሉ። በእነሱ መወደዳቸውን ማረጋገጥ ይፈልጋሉ። ከቃላት የዘለለ ተግባርንም ይፈልጋሉ። ስለዚህ ቀረብ ብለን ጓደኛ እናደርጋቸው፣ እህት ወንድም እናደርጋቸው። ጉዳያቸውን ብለን እንስማቸው፣ ቸል አንበላቸው። ለምን? ነገ ወላጅ ይሆናሉ። ነገ እናንተም ትልቅ ስትሆኑ ደግሞ አስተዳዳሪ ይሆናሉ። በትክክል ካልያዛችኋቸው ነገ እናንተን የሚያጠቃ ነገር ይሆናል ጉዳዩ። ስለዚህ ለልጆቻችን ቦታ እንስጥ፣ ዝቅ እንበል። ረሱል ሰለላሁ ዐለይሂ ወሰለም ይናገራሉ፣ ረጁሉን ራዒን ፊ በይቲሂ፣ አንድ አባት በቤቱ ኃላፊ ነው አሉ። በኃላፊነቱም ይጠየቃል አሉ። ኃላፊነትን በወሰደው ነገር ላይ በተግባር በትክክል ያላደረሰ ሰው ኢላ ሐረመ ላሁ ዐለይሂ ልጀና፣ ጀነትን ሐራም እርም ያደርግበታል አሉ። ታዲያ ነገ ከመጠየቃችን በፊት ምናልባት እኛ የጎደለ ሌላ ቦታ ኸይር ስራ እየሰራን በጎ ስራ እየሰራን ቤት ውስጥ መጥፎ በመሆናችን ለልጆቻችን ኦር ለባለቤታችን መጥፎ በመሆናችን ቢሆን አላህ ዘንድ የምንታገደው ወይ ከአላህ ረሕመት የተራቅነው በዚህ ሊሆን ይችላል። ስለዚህ ዛሬ ማስተካከል ባለብን ሰዓት አናስተካከል። ልጆችም አባት ስለምትሆኑ ካሁኑ ተስተካከሉ። አባቶችም ልጆቻችሁን ካሁኑ ትርቅ ፍጠሩ። አላህ መልካም ያደርገን፣ መልካም ያደርጋችሁ። ባረከላሁ ፊኩም። ሰላሙ አለይኩም ወረሕመቱላህ ወበረካቱ።